ቸርነትን ከእስራኤል ስራ ከሕዝብ ስራ Hallelujah.
ልባችንን ስላበራ ልባችንን ስላስፈነጠስክ ጌታ ከፍ በል። ወድሃል። በቃልህ አልፈህ ተናገረን። አጽናናን፣ አበርታ። የወደቀ ቢኖር ይነሳ። በቆም መተከል ይሁንልን። ቁርጭምጭሚቶቻችንን አጽና። ወድሃል። በልጅ በኢየሱስ አሜን። እንደሱ ያለ አምላክ የለም። አሜን። እግዚአብሔር ስለ ዛሬ ማለዳ እየጸለይኩኝ በነበረበት ጊዜ እናንተ ብርሃን ናችሁ የሚል መልእክት ነው የሰጠኝ። አሜን። አጠገባ ይባል በዚህኛው ዘመን ብርሃን ናችሁ። አሜን። እስቲ እኔ ብርሃን ነኝ በሉ። እኔ ጨው ነኝ በሉ። ኢየሱስ ጌታ ነው። መዝሙር ምዕራፍ 4 ቁጥር 6 እና ማቴዎስ 5 ከ13-16 ባለው ክፍል ነው የምናገረው። አብረን እናውጃለን። በዚህ ቃል መሰረት በኢየሱስ ስም አካባቢያችንን በብርሃን እንሞላለን። ውስጣችን ያለው የክርስቶስ ብርሃን ያበራል። አሜን በሉ። ግዴታ መዝሙር 4:6 እንደዚህ ይላል፣ በጎ ማን ያሳየናል የሚሉ ብዙ ናቸው፣ አቤቱ የፊትህ ብርሃን በላያችን ታወቀ። በጎን ማን ያሳየናል የሚሉ ብዙ ናቸው። አቤቱ የፊትህ ብርሃን በላያችን ታወቀ። እስቲ የፊቱ ብርሃን በኔ ይታወቃል። በጎ ነገር የናፈቁ፣ ተስፋን የናፈቁ፣ ብርሃን የናፈቁ ብዙ ሰዎች አሉ። ብዙ ሰዎች በእንባ በለቅሶ በጭንቀት አሉ። ከበሽታም ከተለያየ ነገር የተነሳ የአባትሽ ብርሃን ግን ባንቺ ይታወቃል። የእግዚአብሔር ብርሃን ግን በእናንተ ይታያል። ይህንኛው ዘመን ከምን ጊዜውም በላይ ለእኛ ለምድራችን ቢሆን ለሁሉ አስጨናቂ ጊዜ ነው። ነገር ግን አንድ ተስፋ ለምድር አለ። ሃሌሉያ! የበጉ ብርሃን የበራለት ሕዝብ አለ። የተለየ ሕዝብ አለ። የተለየ ወገን አለ። ከማንም ጋር እርፎ የማይቆጠር የተለየ ርስት ለእግዚአብሔር የሆነ ሕዝብ አለ። እሱ አንተ፣ እሱ አንቺ። በኢየሱስ ስም ብርሃን ናችሁ። ብርሃን ናችሁ። ጥላቻ በሞላበት ፍቅር ናችሁ። ሐዘን በሞላበት ደስታ ናችሁ። በኢየሱስ ስም ለመጽናናት ምክንያቶች ናችሁ። በጣም የሚገርም በጎን ማን ያሳየናል የሚሉ ብዙ ናቸው። አቤቱ የፊት ብርሃን በላያችን ታወቀ። ይህን መነሻ ላድርግ እንጂ በዋናነት መናገር ፈልገው ማቴዎስ 5:13-16 ነው። ግን ዞሮ የእግዚአብሔር ብርሃን በእኔና በእናንተ ነው የሚታይ። አሜን። ለምድር ተስፋ እንደሆነ የሚያስብ ሰው እጁን ከፍ ያደርግና የጌታ ብርሃን በእኔ ይታያል ብሏል። የወንጌል ብርሃን በእኔ ይታያል ብሏል። ተስፋ በእኔ ይታያል ብሏል። መጽናናት በእኔ ይታያል። ፈውስ በእኔ ይገለጣል። ጸጋ በእኔ ይገለጣል። የእግዚአብሔር ምሕረት መገለጫ ላይ ገና ሕዝቡን እግዚአብሔር ከምድረ በዳ ሲጠራ ከግብፅ ምድር ሲጠራ በዘጸአት 19 ላይ 6 እንደዚህ ይላል፣ ይሄን ሕዝብ አስቀድመህ ንገርልኛል። ይሄ ሕዝብ እንደሌላው ሕዝብ አይደለም፣ ለእኔ ርስት ነው። የእግዚአብሔር ርስት ናቸው። አሜን። የእግዚአብሔር ርስት፣ የእግዚአብሔር ነጸብራቅ፣ የእግዚአብሔር የማንነት መገለጫ ኢየሱስ ክርስቶስ ያድናል። ማቴዎስ ምዕራፍ 5 ከ13-16 በጣም ጮክ ያለ ድምፅ ይሴ አንብቡ። ከኋላ መሀል ላይ ስላለ እናንተ የምድር ጨው ናችሁ። ጨው አልጫ ቢሆን በምን ይጣፍጣል? ጨው ተጥሎ ከሰው ከመረቀጥ በስተቀር ለምንም አይጠቅም። እናንተ ያለ ብርሃን ናችሁ። በተራራ ያለች ከተማ ልትሰወር አትቻላትም። መብራትን አብቶ ከበታች አይደለም ከመቅደሱ በላይ ይወጣል እንጂ በቤት ያሉት ሁሉ ያበራል። መልካሙ ስራችሁ አይተው በሰማይ ያለው አባታችሁ እንዲያከብሩ ብርሃናችሁ በሰው ፊት የበራ ይብራ ይላል። ደግሜ ላምበው፣ መልካሙ ስራችሁ አይተው በሰማይ ያለው አባታችሁ እንዲያከብሩ ብርሃናችሁ እንዲሁ በሰው ፊት ይብራ ይላል። ብርሃናችሁ እንዲሁ በሰው ፊት ይብራ ይበራል። አሜን፣ አሜን። እኛ ማን እግዚአብሔር ለምን ፈጠረ? በዚህ ስፍራ በዚህ ጊዜ አሁን ባለው ፖለቲካዊ ነባራዊ ሁኔታ እንዴት እግዚአብሔር በዚህ ስፍራ ላይ ሲቹዌት አደረገ? እንዴት አስቀመጠ? እኛን ለሌሎች ጨለማ ሲባል ጨልሟል የምንል
አልቋል ሲባል አልቋል የምንል ሰዎች አይደለም። አሜን በሉ። አሜን። ተዘግቷል ሲባል ተዘግቷል ብለን የምንጮህ ሰዎች አይደለም። ተዘግቷል ሲባል ተከፍቷል ትላለህ። አሜን። የለም ሲባል አይ ጥቂት ደመና አለች ትላለህ። አሜን። አሜን። አልቋል ሲባል አንድ ምስክርነት ማለት እየነገረች ነው የመጣሁትና አንድ ሰውዬ የሆነ ምስክርነት አይታችሁ እኮ ነው አላውቅምና ሞታበት ሚስቱ አሁን ዝም ብሎ ስለመጣልኝ ነው የምነግራችሁና ጥሩ ሞተች ማለት ሞተች ነው በቃ ሞተች ውሰዳት እባካችሁ ቢል ቢሰራ ገንዘብን መክፈል ትችላለህ ግን ሞታለች አለ። በኋላ ላይ ለቅሶ እየተለቀሰ አስክሬና እንትን እየተባለ እግዚአብሔር ዓይንን እከፍታለሁ የሚል ድምጽ ያመጣለታል። ዞር ሲል ትንሽ ጣቷ ይንቀሳቀሳል። አትቀብሯትም ብሎ እሪ ያለ ብርሃን ማለት ታውቃላችሁ ብርሃን አሜን። ተስፋ በሌለበት ተስፋ ማየት አሜን። ሐዘን በሞላበት መጽናናትን መናገር አሜን። ኢየሱስ ጌታ አሜን። ከዛ ሰው ሁሉ አስቸገረን ብሎ ለያል ነገር ያስቸገረ ሰው ታገሉት። በፍጹም አትቀብሯትም። መጨረሻ ላይ መግነዙ ተከፈተና ሲታይ ትንሽ ሙቀት አለ። አሁን 23 ዓመት ከዛ በኋላ አልፏል። በትዳር ቆይተው ልጅም ወልዳለች። ኢየሱስ ጌታ አሜን። አሜን ነው ወይ? ግዴላችሁም በዚህ ነገር ተስፋ አለ። አሜን አሜን። ተስፋ አለ በሉ ባካችሁ። እኔ ውስጥ ተስፋ አለ። ቤተ ክርስቲያን ውስጥ ተስፋ አለ። ቤተሰብሽ ላይ ተስፋ አለ። ቤተሰብ ላይ ተስፋ አለ። አሜን። ብርሃኖች ናችሁ። አሜን። ኢየሱስ ጌታ አሜን። ኤፌሶን ምዕራፍ 5 ቁጥር 11 ላይ ሲናገር ፍሬ ከሌለው ከጨለማ ስራ ጋር አትተባበሩ ይልቁንም ግለጡት ይላል። ስለዚህ እኛ በተለየ መረዳት በተለየ የእግዚአብሔር መገለጥ የምንቀሳቀስ ሰዎች ልንሆን ይገባል። ዱለት ከሚለው ጋር ዱለት ልንል አልተጠራን አይደለም። አልቋል ካለው ጋር አልቋል ልንል አልተጠራን። ፈርሷል ሲባል ኖ ገና ሊጀመር ነው። አሜን አሜን አሜን። ኢየሱስ ጌታ የተዛባውን ነገር ባላንስ የምታደርግ ማን እንደሆነ ታውቃላችሁ? ቤተ ክርስቲያን። ኢየሱስ ጌታ አሜን። ክብር ለጌታ አሜን። አባታችን ብርሃን አሜን። እግዚአብሔር ብርሃን አሜን። በእርሱ ዘንድ ጨለማ የለም። አሜን። እግዚአብሔር ብርሃን ነው ለኛም ብርሃን። አንተ የበራለ የኩራዝ አይደለም 250 ወር አይደለም። የበራለ ሰማይና ምድር የሰራ ያው እግዚአብሔር ሃሌሉያ አሜን። እሱ ውስጤ ይቀመጥ እንጂ ትንሽ አይደለም። እሱ ውስጥሽ ይቀመጥ እንጂ ትንሽ አይደለም። ሃሌሉያ አይደለም። ለኢትዮጵያ ዓለሙን የሚያበራ ብርሃን እናንተ ተቀምጧል። ኢየሱስ ጌታ ነው። ስለዚህ ሁሉ ጊዜ ጨለማ ሲከባችሁ እግዚአብሔር ወዴታ በዚህ መካከል ምን ትናገራል? ምን ልበል ለሕዝብ በሉት። ምን ትለኛለህ ለቤቴ? ምን ትለኛለህ ለትዳሬ? ምን ትለኛለህ ለአገልግሎቴ ማለት ይሁንላል። ኢየሱስ ክርስቶስ ጌታ አሜን አሜን አሜን። ሰው ሻማ ይዞ እንኳን ንፋስ ጋር ይታገላል። ስለዚህ ምስቅልቅል ላለችው ዓለም ኦርደር የሰጠ ጌታ ነው እኛ ውስጥ የተቀመጠ። አሜን። ምስቅልቅል ላለችው ዓለም ሁን የሚል ቃል አወጣና ሁሉን ወደ መሆን አመጣ። ጌታ ይባላል። አሜን። አሁን ሰው ለሚያመሰካከለው ነገር ግዴላችሁ እግዚአብሔር ይችላል። አሜን አሜን አሜን። ባይ ኔቸር በተፈጥሮ ምስቅልቅል ያለን ነገር ወይም ደግሞ ቴዎሎጂያንስ እንደሚሉት ኤክስ ኒሎ ካለመኖር ወደ መኖር ካመጣ from non existent material ከምንም ነገር ውስጥ እግዚአብሔር የሚገርም ነገር ካመጣ የሚገርም ነገር ኦርደር ከፈጠረ በእኔና በእናንተ ህይወት ላይ የተሻለ ነገር ይሰራል። አሜን አሜን አሜን። ምናልባት በሰው ነው የተበላሸው፣ ምናልባት በጊዜ ነው የተበላሸው፣ ምናልባት በሁኔታ ነው የተበላሸው። እግዚአብሔር እሱን ያስተካክላል። አሜን አሜን አሜን። አሁንም መስመሬን አልሳትኩም። እንደ መግቢያ ነው እየተናገርኩ ያለሁት። ስለ ብርሃን ጥቂት አወራችሁና ቃሉን እናያለን። ብርሃን 3 ገጽታዎች አሉት ወይም ደግሞ ባህሪያት አሉት። ይሄንን ከራሴ ከግምት ሳይሆን አንብቤ ነው እና እሱንም እናገራለን። የብርሃን 3 አስገራሚ ባህሪያት አሉት። ሊያስተምሩ ብዙ ነገሮች ብንችል የመጀመሪያው ነገሩ ፍጥነት ስፒድ። ብርሃን ፈጣን። አሜን አሜን። ያ ብርሃን እናንተ ውስጥ አለ ያልኳችሁ እሱ ብቻ ሳይሆን እናንተ የዓለም ብርሃን ናችሁ ነው የሚለው። ጌታ ይባላል። ኢየሱስ ጌታ። የብርሃን ፍጥረት ታውቃላችሁ። በጋላክሲ መካከል ያለው አይደለም ሚኪ የሳይንስ ተማሪዎች ትረዱኛላችሁ።
ከኋላ ምን ይገባል? በሰከንድ 300,000 ኪሎ ሜትር ጌታ ይባላል። 300,000 ኪሎ ሜትር ፐር ሰከንድ። እኔ አንብቤ ፐር ሰከንድ ማለት 300,000 ኪሎ ሜትር ሄዷል በዚህ ፍጥነት ብርሃን። ዋው! እግዚአብሔር ብርሃን ነሽ እያለሽ አሜን አሜን። የጨለማ ቁራጭ ከህይወት ላይ ዛሬ ይጠፋል። አሜን። በምን አይነት ፍጥነት ጋር በኢየሱስ ጌታ አሜን ነው ወይ? አሜን። ጨለማ ለምን እንደገነነ ነገራቸዋል። እንቅበታች ተደብቃችሁ ዛሬ ትገለጣለች። አሜን። ከቧቃ ምናምን ትወጣለህ። አሜን። ጎተራ ስርቻ ውስጥ የገባውን በኢየሱስ ስም ነቅለን እናወጣለን። አሜን። በቃ አንዳንዴ ደስ ይላል። ግድ አሜን። ኢሳሜዝ የብርሃን ፍጥረት በጣም ነው የገረመኝ። 300,000 ማለት በጣም ኢሳሜዝ። መኪና በጣም ሲፈጥን እኔ እስከ 140 150 ይጫቃል በኢትዮጵያ መንገድ ከባድ እና ፈጠን 150 ኪሎ ሜትር ነው እያልኳቸው። ውጭ ደግሞ አይቻል እስከ 250 ድረስ ሲነዱ አብሬ አይቻል። እሱ ጀት ሆነ ይባላል። በፕሌን ደግሞ አይተናል። እሱ ደግሞ እንደዚህ ተተኮሰ ያልኳቸው ያለ ከምንም ጋር የማይነጻጸር ማለት አሁን በቁጥር ልነግራችኋለሁ። 300,000 ኪሎ ሜትር ፐር አወር እኮ ነው መኪና 140 ይሄ ፐር ሰከንድ 1 ሰከንድ ማለት ነው። በዚህ ጊዜ 300,000 ኪሎ ሜትር ሄዷል ማለት ነው። this is the power of light ይሄ ብርሃን ነብይ የተባለ አሜን አሜን። እኔ ጌታ ኢየሱስ ከዚህ በፊትም ተናግሬያለሁ። ስስታም አይደለም። እኔ ዓለም ብርሃን ነኝ ብሎ ቢያቆም ራሱ ይገርማል። እኛ ጋር ስላለ ግን እሱ እንደዚህ አለ፣ እናንተ የዓለም ብርሃን ናችሁ። አሜን አሜን። ጨለማው እንዳይጨልም ከፈለግ ማብራት ይሁንልህ። አሜን አሜን አሜን። ለምን ኢትዮጵያ እንደዚህ ትርምስምስ ወጣ? ለምን አካባቢያችን እንደዚህ በጨለማ ተዋጠ ካላችሁ ብርሃናችሁን ደብቃችሁ ይበልጣል። አሜን አሜን። እኛ ጋር ያለው ይበልጣል። በዓለም ካለው ይልቅ በሉ እስቲ በዓለም ካለው ይልቅ በእኔ ውስጥ ያለው ይበልጣል። በእኔ ውስጥ ያለው ይበልጣል። ሰው ጨለማውን ጥፋቱን ቅርሻቱን ለመለቃቅ ከተንሰፈሰፈ ከቸኮለ አንተ ውስጥ ያለው መድኃኒት የሆነ ብርሃን ሰውን ሊፈውስ ሊያድን የሚችል ብርሃን why are you ashamed? ለምን ታፍርበታል? አይታፈርበትም። አሜን ነው ወይ? አሜን አሜን። ለምን እንደመጣልኝ አላውቅም። ፓስተር ፍፄ መጥቶ ሲያገለግል ወጣ እና አንድ ጊዜ ያስለቀሰኝን ነገር ልንገራችሁ። እኔ ዩኒቨርሲቲ በምንማርበት ጊዜ ፍፄ አብረን ነው የተማርነው። ያው በደንብ ስለምበላ ግዙፍ ሊሆን ይችላል። ለማንኛውም ግን በቃ ይሄ መረን የወጣ ላይፍ የሚኖሩ ልጆች ወጣቶች ነበሩና እኛም ብዙ ተሽለን ምናምን ሳይሆን ራሳችንን ግን ቸርች ውስጥ ኳየር ምናምን ሆነ ለመጠበቅ እንሞክራለን። ይሄ ደስ የሚል ስፖርት ነው ምናምን። እነሱ ሱስ ውስጥ ገብተው ይሄ ጾታውም ጋር ሁሉም ጋር ይገቡበት ነው እና እፈራው ነው በርቀት ነው እና ጭራሽ ነው ጓደኞቼ እንዳያጠምድብኝ ይከላከል። ምክንያቱም ያንኛው ሰፊ መንገድ ስለሆነ እና እንደውም አንድ የባህር ዳር ልጅ ወደዛ መንገድ ገብቶብኛል ወደ ጌታ ከመጣ በኋላ ግን አንድ 6 ኪሎ አሴምብሊ ቤተክርስቲያን ኮንፈረንስ ደሳለኝ ተፋ የሚባል የእግዚአብሔር ሰው ያገለግል ነበር። እዛ ሄጄ ከፊት ለፊቴ ቁጭ ብሎ ያለቅስ ሳይ ማመን አቃተኝ። ፍፄ ቸርች መጣ። ከዛ ስንወጣ ምን እንዳደረገ ታውቃላችሁ? እያለቀሰ ጆሲ ይሄን የመሰለ ሕይወት ይዘህ ትደብቀናል። ጌታ ምስክር አለቀሱ። ይህ እንደዛ እንደ እብድ ሲያደርገናል። ግዴላችሁ እኛ ውስጥ ብርሃን አለ። አሜን። ተስፋ የሚሆን ብርሃን አለ። አሜን። የወደቀውን የሚያነሳ ብርሃን አለ። አሜን። የገማውን የሸተተውን የቀረናውን ነገር የሚቀይር ብርሃን እኛ ውስጥ አለ። አሜን። እስቲ ብርሃን አለ በሉ።
የብርሃን ፍጥረት ይገርማል። አንደኛው የብርሃን ባህሪ ይሄ ነው። ሞት ለሸተታት ዓለም በፍጥነት መድረስ ይቻላል። አሜን አሜን አሜን። ጌታ ይባረክ። አሜን። ሌላው የብርሃን ሪፍሌክቲቭ የማንጸባረቅ ኢየሱስ ጌታ አሜን። ግሎሪ ሆናት ሙሴ ላይ ቆይቶ ሲመጣ እስራኤል በሙሉ ጥጃ ሲል ነበር አለ ገብታ መንደር ውስጥ ካለ ወሬ የሚያወጣ ኢየሱስ ጌታ ከክብሩ ላይ ክብሩን ተካፍሎ መጥቷል። ኢየሱስ ጌታ እስቲ ክብር የተካፈለ ሰው ጌታን ያየ ሰው በኢየሱስ ክርስቶስ የክብሩ መንጸባረቅ በአንተ ላይ ይታያል። አሜን። እስቲ በእኔ ላይ ይታያል ብሎ በኢየሱስ ስም ስልጣን ዛሬ ላነቃቃችሁ ምናምን ልላችሁ አይደለም፣ እውነት እገልጥላችኋለሁ። በዚህ እውነት በኢየሱስ ስም ከተማይቱን የሚቀይር ጠረን ይወጣል። በኢየሱስ ስም ቤተሰባችሁን የሚቀይር ጠረን ይወጣል። ተስፋ ለሌለው ተስፋ ሙሴ ሲወርድ እባክህ ሸፍናት እና ላይት ሪፍሌክቲቭ የሆነ ያንጸባርቃል። ባይዘዌ እንግዲህ እዛ በደንብ ሳይንሱን እንግሊዝኛውን ብረዳው ሳይንሱ በደንብ አይገባኝ ማለት ብዙ የሚያብራሩት ነገር ስላለ ግን እንድናይ የሚያደርገን አንዱ የብርሃን ባህሪ ይሄ ነው። ስለዚህ ከጎንህ ሆኖ በመልካም ቃል እንዳይሸነግል እንዳይሸውድ ብርሃኑ አንተ ጋር ስላለ ሪፍሌክት ታደርግበታል። አሜን ነው። አሜን። ሰው በጨለማ አይደል ድብቅ ነገር የሚያደርገው አንተ ጋር ብርሃን ካለ ሪፍሌክት አደርጋለህ። እስቲ ይታይ እስቲ ኢየሱስ ጌታ አሜን። ይገለጣል። ግድ ነው ይገለጣል። ኢየሱስ ጌታ ወደ ጌታ ኢየሱስ ብዙ ሰዎች ይመጡ ነበር። አንድም ሰው ስለነሱ ሊነግረው አያስፈልገው ነበር። ለምን? he knows ወደሱ የሚመጡትን ያንዳንዳቸው ያውቅ ነበር። አሳልፎ የሚሰጠውንም ያውቅ ነበር። ተሸውዶ አይደለም። ኢየሱስ ክርስቶስ ጌታ ዛሬ በጌታ በኢየሱስ ስም ቤተክርስቲያንን የሚያጠራ ይሄ ብርሃን ያልፋል። አሜን። ምድሪቱን የሚያጠራ ይሄ ብርሃን ያልፋል። አሜን። በኢየሱስ ስም ስልጣን ቅሬታዎቹን የሚያጸና የእግዚአብሔር ብርሃን በቤተክርስቲያን ላይ ይለቀቃል። አሜን። በጌታ በኢየሱስ ስም ሬቨራንት የሆኑትን ቅሬታ የሆኑትን ጄኔሬሽኖች መልኩ ያለባቸው ጄኔሬሽኖች የሚገልጥ የእግዚአብሔር ብርሃን ይለቀቃል። አሜን። ኢየሱስ ክርስቶስ ጌታ። ሌላው ነገር በጣም የገረመኝ ነገር ከለር እንድናይ የሚያደርገን ብርሃን እና እንግሊዝኛ ብታነቡ አብሮት ሰርች አሉት እና ብርሃን ሲንጸባረቅ ነው ለካ ከለር የምታየው። አሁን ዝም ብለን እኮ እኛ እኮ ባቦ አሁን ስናይ ያላገባችሁ ብርሃን ይብራላችሁ ደበቅ አድርገው ነው ያለው። ገባችኋል? ብርሃን ማየት የምትችለው ውበት ማየት የምትችለው ከለር ዲፍረንስ ማየት የምትችሉት ብርሃን ስላለ ጌታ ይባላል። ይህንን በመንፈሳዊ ተርጉሙት። ብዙ ነገር ማድረግ ያልቻለ ብዙ ነገር አጥርተን ማለፍ ያልቻለ ብርሃኑ በደንብ ስላልተጠቀመ መጠቀም ብቻ አይደለም ግን እግዚአብሔር ቃል የሚለን እናንተ የዓለም ብርሃን ናችሁ አይደለም ይለው። ከብርሃን ጀምሬ ነው ወደ ጨው ትንሽ እናገራለሁ መጨረሻ ላይ ግን ምን ይላል? እናንተ እስቲ አብረን እናንብበው። የዓለም ብርሃን ናችሁ። በተራራ ያለች ከተማ ልትሰወር አይቻልም። መብራትን አብርተው ከእንቅብ በታች አይደለም እንጂ በመቅረዙ ላይ ያኖሩታል። he's talking about position ስለ ፖዚሽን ነው እያወራ። ብርሃን ስለሆነ ብቻ አያበራ፣ ፖዚሽኑ ይወስነዋል። ያለበት የተቀመጠበት ቦታ ይወስነዋል። የት ነሽ? ዛሬ እግዚአብሔር የሚጠይቀን ጥያቄ ብርሃንን አብርተው ከእንቅብ በታች አያኖሩትም ማለት የሆነ ስርቻ ስር አይከቱትም ማለት ከከተቱት ብርሃንነቱ ሊጠቅም አይችልም። ከእንቅብ መውጣት ይሆንላችሁ፣ ከስርቻ መገለጥ ይሆንላችሁ። ይሄ ብቻ ግን አይደለም። በተራራ ላይ ያለች ይላል አይደል? ልትደበቅ አይቻላትም። ኢትስ ኦል አባውት ፖዚሽን። አሁን ምድሪቱ ላይ የመጣው መስቀልቅል ምንድነው ካላችሁ the position of the church የቤተ ክርስቲያን ፖዚሽን ተዛብቷል። ቤተ ክርስቲያን
አት ሪሴፕቲቭ ኤንድ ነው ያለችው። ተቀባይ ነው የሆነችው፣ ሰጪ አይደለችም። ሕግ ከጽዮን ይወጣል ነው የሚለው አይደል? እግዚአብሔር ቃል እየወጣ ነው እኮ ከምናምን ሰው በለው ይላል። ማር የሚል የለም፣ ይቅርታ አድርግ የሚል የለም፣ እንለፍ እንሻገር በፍቅር የሚል የወንጌል መልእክት የለም። ምድሪቱን የሚያስታርቅ የሚያያይዝ እግዚአብሔር ይመልስልን። አሜን። እስቲ ፖዚሽን ይመለስ በሉ ባካችሁ። አሜን። ቦታችን ስፍራችን ይመለስ። አሜን። በጣም ነው የሚገርም። ሳኦል የእግዚአብሔር ሰው ቅባት ይዞ ዘይት ይዞ እየፈለገው እሱ የት ነበር? በቃ መካከል ተደብቆ አኩኩሉ ነው ብቻ። በቅባት ጊዜ ጥፋት፣ በቅባት ጊዜ ጨዋታ አይመርም። ይሄ የእግዚአብሔር የሥራ ጊዜ ላይመስለን ይችላል። ብዙ ጭንቅ ስላለ ከባድ ሊመስለን ይችላል። በዚህ ጊዜ ወንጌል መስራት እውነት እነግራችኋለሁ፣ ይሄ የወንጌል ጊዜ የኮሮና ጊዜ አይደለም። አሜን በሉ። ግድ የለም። የመተላለቅ ጊዜ አይደለም። የመፍረስ ጊዜ አይደለም። የመበተን ጊዜ አይደለም። የሥራ ጊዜ ነው። ጊዜው መመርመር ይሆናል። አሜን። ሰውየው በቃ ውስጥ በተደበቀ ጊዜ ሳሙኤል እኔ ሆነ የምፈልገው አይመስል ያው ስንት ጠራላችሁ ቀርቷል ብለህ ሰውየው ቀንዱን ይዞ ዘይቱን ፈለገ። እስራኤል ሁሉ ፈለገ። መጨረሻ ላይ ዕቃ መካከል ተደብቆ ተገኘ ነው። አንተ ደግሞ ለንግስና እየተፈለገ ቅባት እየፈለገ ስርቻ የተደበቀ በጌታ በኢየሱስ መገለጥ ይሁን። አሜን። ነገር እየፈለገ ሰማይ እየፈለገ ዜማ እየፈለገ ጸጋ እየፈለገ እግዚአብሔር ያውጣል። አሜን። ከፖለቲካ ወሬ ያውጣል፣ ከነገር ያውጣል፣ ከመንደር ወሬ ያውጣል። እስቲ ያውጣል በሉ ባካችሁ። መውጣት የሚፈልግ ሰው ካለ በኢየሱስ እወጣለሁ ይበል። እንዴት ባፋችሁ ቃል ትያዛላችሁ። በኢየሱስ መውጣት ይሁንና ሳትፈልጉ ሳትወዱ ተገፍታችሁ ቢሆን በኢየሱስ መውጣት ይሁንና ንግስና እየፈለገው ዕቃ ስር በርሜል ስር የት እንደተገኘ አይታወቅም። ታጋይቷል አምጣ። የእስራኤል ልብ ሁሉ ወደ አንተ አይደለም እና ቀባሉ ከዕቃ ውስጥ ተፈልጎ ስለተገኘ ይመስለኛል። በኋላም ዕቃ ነው የጣለው አይደል? በኋላ ከ2 ዓመት በኋላ አማሌቃውያንን አገኘ። ቆነጃጅቱን ያማመሩትን አስተረፈ። ሴቶቹንስ ሊያገባ አስተረፈ። ሁሉን ለምን አስተረፈ? ግራ ይገባል። አይናችን ይከፈት። አሜን። ስለዚህ ፖዚሽናችን መጠበቅ ይሁን። አሜን። ብርሃን የሚገለጠው በፖዚሽን ስለሆነ ታውቃላችሁ። መብራት እንኳን አብርታችሁ ሻማ መሬት ላይ ስታረጉትና ከፍ ያለ ቦታ ስታረጉት አንድ አይደል? ፖዚሽን ቤተ ክርስቲያን አሁን ዝቅ ካለችበት ከፍ ትላለች። እስቲ አሜን በሉ። ግዴታ ከፍ ማለት ይሆንላት፣ መታየት ይሆንላት፣ ማብራት ይሆንላት፣ በኢየሱስ ስም ማብራት ይሆንላት። ኢየሱስ ጌታ። በእውነት ነው የምነግራችሁ። ይሄ እኮ በጣም የተመቸ ጊዜ ነው ለቤተ ክርስቲያን። አቃቤ ሕግ፣ ፕራይም ሚኒስተር፣ በተለያየ ፖዚሽን እኮ ክርስቲያኖች ናቸው አይደል? በዚህም ጊዜ ግን ሰይጣን እንዴት እየተጋ እንዳለ እዩ። ቤተ ክርስቲያን አትሊስት የእኛ ልጆች ናቸው እንጸልይላቸው፣ አብረናቸው እንቁም ከማለት ይልቅ እንዴት አድርገን እንጣላቸው? በኢየሱስ ስም እንቆማለን። አሜን። በፈረሰው ቅጥር ላይ እንቆማለን። አሜን። እግዚአብሔር ይረዳል። አሜን። አሜን። እናንተ የዓለም ብርሃን ናችሁ። በተራራ ላይ ያለች ከተማ ልትሰወር ልትሰወር አይቻለኝም በሉ። ልትደበቂ አትችይም። በኢየሱስ ስም ስልጣን ይሄ ዛሬ የምትሰሙት ቃል ይግለጣችሁ። ዛሬ የምትሰሙት ብርሃን ናችሁ የሚል ቃል በኢየሱስ ስም ይገልጣችኋል። ልትደበቁ ወደማትችሉበት ከፍታ በኢየሱስ ስም ሽፍት ማድረግ ይሆንላችሁ። በእውነት አንዳንድ ሰዎች ሽፍት ሲያደርጉ በጌታ በኢየሱስ ስም ስልጣን ሽፍት
የገባው እውነት ውስጣችን የገባው የቃሉ ብርሃን ወደ ከተማ ሲገቡ እኮ ለውጣል። እነ ጳውሎስ ሲገቡ ጅኒ በሙሉ ይጮሃል። ምን መጣ? ብርሃን መጣ። አሜን። ብርሃን በጨለማ ይበራል። ጨለማ አያሸንፈኝም ብሎ በዙሪያ ያለ ጨለማ አያሸንፈኝም ብሎ በኢየሱስ አይሸነፍም። አዙሪት ከኢትዮጵያ ላይ ይነሳል። ዘመን የሚያፈስ አዙሪት ከኢትዮጵያ ላይ ይነሳል። አሸነፈና አሸነፈ ያስተላለቀው ህዝብ እኮ አሸነፈና አሸነፈ ቸናሸ ያሞሻልቀው ቸናው የሚሆነው ሸ በደርግ ጊዜ ነው እናሸንፋለንና እናሸንፋለን የሚለው አስተላልቋቸው። ይሄ ክሬዚነስ ይበቃል። ነገሩስ ብርሃን ናችሁ ስል ፖዚሽናችሁን እየመለስኩላ እየነገርኳችሁ። ስለዚህ ወይ አዛት ሌቭል በዚህ ከፍታ ስትሆን መግዛት ትችላለህ። ምድሪቱ ላይ ያለውን እርግማን መስበር ትችላለህ። በጌታ በኢየሱስ ስም ይሰበራል። ይሄ ደምን የሚያፈስ አዙሪት በኢየሱስ ስም ከምድሪቱ ላይ ይነሳል። ብርሃን በጨለማ ይበራል። ጨለማ ናዘካራክተር ኦፍ ላይት። ይሄ የብርሃን ማንነት። አሜን። አይ ተደራደሩ። አይ ብርሃን ሲመጣ ለመጣ ነው። ትንሽ ስፍራ ልቀቃይ ቦክ የለም እንጂ አሜን ነው። አሜን። እስቲ በእኔ ያለው ብርሃን ይደምቃል በልባል። ይደምቃል በልባል። ይደምቃል። በቤትሽ ላይ ይደምቃል። በትዳርህ ላይ ይደምቃል። በአካባቢህ ላይ ይደምቃል። በአገልግሎት ላይ ይደምቃል። በስራ ላይ ይደምቃል። የማይሸነፍ ብርሃን በኢየሱስ በእናንተ ላይ ይበራል። የፊትህ ብርሃን በእኛ ላይ ታወቀ። ብዙ ሰው አዝኗል። ብዙ ሰው ተስፋ ቆርጧል። የአባቴ ብርሃን ግን ባንተ ይታወቃል። የአባትሽ ብርሃን ግን በጎን ያሳየናል እንደሚል ሚዲያው ዩቲዩቡ ፌስቡኩ በስቷል። በጎንማ አባቴ ያሳያል። በጎንማ አምላክ ያሳያል። ሃሌሉያ። የተስፋን ቃል የሰጠ የታመነ አምላክ አለ። ኢየሱስ ጌታ። ገና ኢትዮጵያ እጆቿን ወደ እግዚአብሔር ዘረጋች። አሜን። ሊደቀቅ ነው። አሁን ሰሞኑን እንኳን አባይ ተገደበ ተብሎ ሳምንት ሳይሞላ ተሞላ። አሜን። ይሄ እግዚአብሔር ሚራክል። አሜን። በቃ ሰማይ እኮ ጠሉን አንተባት። እንደ ዘንድሮ ነው ጠንካራ ክረምት የለም አይደል? ጭቃው ቢመረን ዋጥ ሊሞላ ነው። አሜን። ኢየሱስ ጌታ። ክብር ለጌታ። ስለዚህ ፖዚሽናችን የመጀመሪያ ነገር ነው። ሁለተኛው ግን እንዴት ነው ይሄ ብርሃን የሚገለጠው ስትሉ ምን ይላል መሰላችሁ? ቁጥር 16 ላይ መልካሙን ስራችሁን አይተው አይደል በሰማያት ያለውን አባታችሁ እንዲያከብሩ ብርሃናችሁ እንዲሁ በሰው ሁሉ ፊት። አንዳንድ ክርስቲያን ብርሃን የሚመስለው ሳቅ ብለው መሄዱ አይታየው እንዴ? እኔ ውስጥ ያለው ብርሃን አይታይ። ፈገግታ አይደለም። ፈገግታ ባለፈው ፖሊ ያስተምሮናል። ፈገግ ብላችሁ ወንጌላ እናንተን ያላስደሰተ ሰው ነው ያስደስት አይደል? ጸጉር እንዳለ ቀናል ይብኛል ነበር። ጸጉራችንም እንደዚህ ያበጠረ መሄዳችን አይደለም። መልካሙ ስራ። እስቲ መልካም ስራ በሉ። በኢየሱስ የሚቀጥሉት ዘመናት በቤተ ክርስቲያን መልካም ስራ። አሜን። በአገልጋዮች መካከል በቅዱሳን መካከል በመልካም ስራ የምንገለጥበት ይሆናል። አሜን። በእውነት አንገታችን ያስደፋል ብዙ መጥፎ ስራ በቤተ ክርስቲያን ተደረገ ከላ ያደረገ ከላ አይደል? መልካሙ ስራ አይተው አባታችን ያከብራል። አሜን። እስቲ መልካም ስራ ሰራለሁ በሉ። መልካም ስራ ሰራለሁ። እግዚአብሔር አቅም ይሁናችሁ። አሜን። ክርስትና ቲዮሪ አይደለም። ክርስትና ሐሳባዊ ኮንሰፕት ምናምን አይደለም። it's a practical life ተግባራዊ ህይወት። አሜን ነው። ኢየሱስ ጌታ።
ወክ ዘቶክ ይላሉ ፈረንጆች። በቃ ያወራኸው ኑረው ማለት ባጭሩ። ማመንማ አጋንንትም አምነው ይንቀጠቀጣል። ያዕቆብ ይላል ይንቀጠቅ ሽበረ መንቀጥቀጥ አይደለም ማመንህ አይደለም ያመንከው መኖርህ። አሜን። እንግዲህ በቀረልን ዘመን በኢየሱስ በብርሃን መገለጥ ይሆንልን። አሜን አሜን። ክርስቲያኖች እያሉ ሙስና መቆም አለበት። አሜን። ግፍ መቆም አለበት። አሜን በሉ ግዴላችሁ። መጭበርበር መቆም አለበት። በኢየሱስ ይሄ ይሆናል። ኢየሱስ ጌታ። ይህንን ስለ ብርሃን ትንሽ ካልኳችሁ ስለ ጨው መርቄላችሁ ጨርሳለሁ። ግን ስለ ፖዚሽን ሕዝቅኤል 5:5 ላይ አለ። ሕዝቅኤል 5:5 ጌታ እግዚአብሔር እንደዚህ ይላል። ጌታ እግዚአብሔር እንዲህ ይላል፣ ይህች ኢየሩሳሌም ናት፣ ይህች ኢየሩሳሌም ናት፣ በአሕዛብ መካከል አድርጌያታለሁ፣ አገሮችም በዙሪያዋ አሉ። ኢየሱስ ጌታ። ይህች ኤደን ናት፣ ይህች አቢጊ ናት፣ ይሄ ይስሐቅ በአሕዛብ መካከል አድርጌዋለሁ። ይህች ኢየሩሳሌም ናት፣ በአሕዛብ መካከል አድርጌያታለሁ። I have positioned Jerusalem። ለምን ይመስላችኋል? በአሕዛብ መካከል ያደረጋት የእግዚአብሔርን ሕግ ታወጣ ዘንድ፣ ምሳሌ ትሆን ዘንድ፣ ለጨለማው ዓለም ብርሃን ትሆን ዘንድ። በእርግጥ እዛ ላይ እየወቀሳት ነው። የተባለችውን ስላልሆነች አዝኖባት ያለ ሕዝቅኤል 5 ላይ ስትመለከቱ እናንተ ፖዚሽን ተደርጋችኋል ብርሃን ታበሩ ዘንድ። ሁል ጊዜ እኔ ፋይንዲንግ ሞመንትስ ለእኔ ወደ አገልግሎት ከመምጣቴ በፊት የነበሩኝ ዓመታት የአንድ ጥያቄ ብቻ ነበር የምጠይቀው፣ ዋይ የሚል ለምን ተፈጠርኩ የሚል እና እንደው ዋይ ጆሲ የሚል ኢሜል ሁሉ ነበር። ገብቷችኋል? ለምን ብላችሁ ልታስቡ ያስፈልጋል። የእግዚአብሔርን ብርሃን እንድናበራ ተስፋ ለሌለው ተስፋ እንድንሆን እግዚአብሔር ፖዚሽን አድርጎናል። የተሰጠን ስፍራ፣ የተሰጠን እውቀት፣ የተሰጠን ትዳር፣ የተሰጠን አቅም፣ የተሰጠን የገንዘብ አቅም ቢሆን፣ የተሰጠን ጸጋ ቢሆን እግዚአብሔርን ያከብር ዘንድ። አሜን። መልካሙ ስራችሁን አይተው በሰማያት ያለውን አባታችሁን ያከብሩ ዘንድ። በማን ነው እግዚአብሔር የሚከበረው ካልከኝ፣ በአንተና በእኔ ነው የሚከበረው። የሆነ ክንፍ ያወጡ ሰዎችን አትጠብቁ። አንቺ ነሽ የእግዚአብሔር መልእክት። አሜን። እስቲ እኔ ነኝ በሉ። አንተ ካልሰራ፣ አንቺ ካልሰራ፣ መልካም ነገር በማድረግ እግዚአብሔር ካልከበረ ሌላ ሰው ሊያከብረው አይችልም። ምሕረት የበዛልን እኛ እናከብረዋለን። አሜን በሉ። ግዴላ ኢየሱስ ጌታ ነው። ቁጥር 13 ላይ ስለ ጨው ይናገራል። አውቄን ያገለባበጡት ብዙ መናገር የፈለጉት ስለ ብርሃን ስለሆነ እናንተ የምድር ጨው ናችሁ አይደል? ጨው አልጫ ቢሆን ግን በምን ይጣፍጣል? ወደ ውጭ ተጥሎ በሰው ከመረገጥ በቀር ወደፊት ለምንም አይጠቅም። በጣም ይሄ ደግሞ ከባድ አይደል? ጨው አልጫ ሲል ያው እኛ በእኛ አውድ ነው የተረጎሙት እንጂ ጨው ቴስትለስ ከሆነ ጣዕም አልባ ከሆነ ምን ይጠቅማል? ባይዘው ስለ ጨው ትንሽ ለማንበብ ሞክር። ሶልት ነው አይደል? እንግሊዘኛ ሳላሪ የመጣው ከሶልት ነው። ደሞዝ ከፈለግ ጨው ራሱ ደሞዝ ማለት ሳላሪ የመጣው ራሱ ለምን መጣ ካላችሁ በበፊት ጊዜ በአሞሌ ጨው ምናምን ስለሚነጋገዱ ማለት ጨው የነበረውን ፋሉ ልታስቡ ያስፈልጋል። እና ጌታ ኢየሱስ ምን እያላቸው ነው ያለው? እናንተ ጨው ናችሁ። ምድር አስጠላች፣ አስቀያሚ ሆነች፣ ወይም ጨው ነው አጣፍጣት። አሜን። አጣፍጣት። አሜን። እስቲ በእኔ ይጣፍጣል ብሏል። ጨው ሶስት ነገር አለው። አንደኛ ማጣፈጥ ነው። ሁለተኛ ማቆየት አይደል? ፕሪዘርቫቲቭ እና በጣም ይገርማችኋል። ትላትን ይገርላቸው ትኔ በዛው ለካ ሰውነት ጠፍቶበት 50 እግር 100 እግር የበዛው
ቸርች ውስጥ እኮ ነው የውጭን ቶ ከቸርች ውስጥ ነው የሚጀምረው አይደል? ፍርድ ከእግዚአብሔር ቤት ይጀምራል። ጨው ነኝ በሉ እስኪ። ዛሬ በቃ ድርቅ ያለ ነገር ነው ነገር ምንም አማራጭ የለም። አሜን። እስኪ ጨው ነኝ በሉ። አልጣፈጠም የምትለው የጎረቤት ኑሮ ካለ ያንተ ኑሮ ካለ ትዳር ካለ የልጆች ጓደኞች ነው አቢ ነው ማጣፈጥ ይሳብቱ ይያለ ያንቺ ድርሻ ነው ያንተ ድርሻ ነው ማጣፈጥ። የተላ ነገር ካለ ጨውነት እየጠፋብን ነው ማለት ነው። ስለዚህ ወደ ማንነታችን መመለስ ይሆን። አሜን። ለቆዳ ማንፊያ ሁሉ ይጠቀሙበታል ጨው። ሌላው ከብዙ በሽታ ያድናል ጨው። ጨው ካለመጠቀም የተነሳ ጎይተር የሚይዛቸው ሰዎች አታውቃላችሁ። ሌላ ማልነገራችሁ አንድ 5-6 በሽታዎች አንብቤያለሁ እና ጨው አሜን። አንድ ሰው አወቀ መሰለኝ በሽታው። ግን በጣም የሚገርመኝ ነገር ጨው ሁሉ ሲያደርግ ማንነቱን ያጣል። ሽሮ ውስጥ ጣል ስታረጓት ጨው ብትሉ አትመጣም፣ ቀልጣ ነው የምትጠፋው። ምናልባት እግዚአብሔር ለዛም ሁሉ ሊጠራ ይችላል አይደል? ፖል ያንን ነው የሚለው ጳውሎስ ሞቱ በእኛ ሕይወቱ በእናንተ ይላል አይደል? እነሱ ጠፍተው ሌሎችን ያው እስከማድረግ ድረስ መስዋዕት ነው የሆኑት። እግዚአብሔር ይርዳል። አሜን።